ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ትላንት የጀመረው ጥቃት ቀጥሎ በዛሬው ዕለት በወሎ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ በርካታ ድሎችን መቀዳጀቱ ተገለጸ። ከ500 በላይ የአብይ አህመድ ወታደሮችን መማረኩን ነው አሁን በደረሰን መረጃ ላይ ተመለከተው። በርካታ ተሽከርካሪዎች በቁጥጥር ስር ውለዋል። የግዳን ወረዳ የመንግስት ባለስልጣናት ሊያመልጡ ሲል መደምሰሳቸው ነው በመረጃው ላይ ተመለከተው። በርካታ ከተሞች በቁጥጥር ስር መዋላቸው የተገለጸ ነው። ስትራቴጂክ የሆነችውን ሙጃ ከተማንም ሙሉ በሙሉ በፋኖ ኃይሎች እጅ መግባቷን ነው ለማወቅ የተቻለው። የዛሬዎቹን ድሎች በተመለከተ የዘውትር ተሳታፊያችን አጠር ያለ ሪፖርት አዘጋጅቷል። ወደሱ አልፋለው። በሰሜን ወሎ በቆላማ አካባቢዎች በትናንትናው ዕለት ከፍተኛ የሆነ ድል ተጎናጽፎ ነበር። ሁለት ክፍለ ጦር አብዛኛው ሰራዊቱ ተደምስሶ ተማርኮ እንዲሁም ቆስሎ ተበትኖ በጣም በርካታ የጦር መሳሪያዎች ምርኮ እንደተገኙ በትናንትናው ዕለት የተዘገበ ጉዳይ ሆኗል። በዛሬው ዕለት ደግሞ ውጊያው በጣም በሰፊው በአጠቃላይ በሰሜን ወሎ ሙሉ በሙሉ ከአገዛዙ ጦር ለማጽዳት ከፍተኛ እንቅስቃሴ እየተደረገ ነው። በዚህ ቦታ ላይ በተለይ ሙጃ በተባለ ከተማ ላይ የአገዛዙ ዋና ማዘዣ ጣቢያ አርጎ ለሁለት ዓመት የተቀመጠበት ቦታ ነው። እቺ ስትራቴጂካዊ ከፍተኛ ጠቀሜታ ያላት የሙጃ ከተማ የግዳን ወረዳ ዋና ከተማ ነች። በዚህች ወታደራዊ ቦታ ላይ ጀነራሎቹ ማዘዣ ጣቢያ አጠቃላይ በሰሜን ወሎ የሚደረገውን እንቅስቃሴ እስከ ደቡብ ጎንደር ጫፍ ድረስ እስከ ቆቦ አላማጣ ራያ ድረስ የተወረወሩ ያጠቁበትና ማዘዣ ጣቢያ አርገው ሲገለገሉበት የነበረ ቦታ ነው። ይሄ ቦታ ከዚህ በፊት እንደሚታወቀው በፌደራል መንግስቱና በህዋት በተደረገው ጦርነት የህዋት ኃይሎች በሙጃ ከተማ ከተቆጣጠሩ በኋላ ነው አስፍተው ወደ ደቡብ ወሎም ወደ ደቡብ ጎንደርም ወደ ሰሜን ጎንደርም አጠቃላይ አስፍተው ማጥቃት የጀመሩትና አጠቃላይ በዛ አካባቢ ያለውን ሰራዊት ደምስሰው ወደ ሰሜን ሸዋ የተሻገሩት ሙጃ ከተማ ላይ ከፍተኛ ተጋድሎ አድርገው እቺን ወታደራዊ ስትራቴጂክ ቦታ ከተቆጣጠሩ በኋላ እንደሆነ ይታወቃል። ዛሬ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ባደረገው ተጋድሎ ግማሽ ቀን ብቻ ዛሬ ጧት ነው ውጊያው የተጀመረው። እስከ 7 ሰዓት ድረስ አሁን አንተና እኔ እስከተነጋገርንበት ሰዓት ያለው የውጊያ እንቅስቃሴ ገና ያልተቋጨና በጣም አስፍቶ በሰፊው እንቅስቃሴ እየተደረገ ቢሆንም በተደረገው ውጊያ 500 የመከላከያ ሰራዊት አባላት መማረክ ችለዋል። የሙጃ ከተማን በተለይ ዋና ማዝዣ ጣቢያውን ከተቆጣጠሩ በኋላ በዛ የነበረው 3 ኦራል ወታደራዊ ኦራሎች ጨምሮ 12 ተሽከርካሪዎችን በእጃቸው አስገብተዋል። ከአንድ ግንባር ብቻ በተለያየ አቅጣጫ ነው ውጊያ የከፈቱት። በአንደኛው የውጊያ አቅጣጫ ብቻ 6 ድሽቃ መማረክ መቻላቸውንና የግዳን ወረዳ አመራር ከውጊያ ቀጠና ሸሽተው በራሳቸው እንቅስቃሴ ሲያረጉ በቆረጣ ተይዘው ሙሉ በሙሉ መደምሰሳቸውን ነው መረጃው የደረሰን። እንግዲህ ብዙ ቦታ ላይ ነው ውጊያው እየተደረገ ያለው። ይህ ውጊያ ወደ ድቡኮ፣ ዳቦ፣ እስታይሽ፣ አሁን ተገኝ፣ መቄትና ገረገራ ይስፋፋል የሚል መረጃዎች እየመጡ ነው። ላሊበላ አካባቢ በኤርፖርቱ ዙሪያ ከፍተኛ ማጥቃት እያደረገ እንደሆነ ነው የተሰማው መረጃ። እንግዲህ ከባድ ጦርነት እየተደረገ ቢሆንም አጠቃላይ እንደ ትናንትናው የተገኘውን በአሃዝ ለመጥቀስ ውጊያው ከተጠናቀቀ በኋላ መረጃዎችን አጠናክረን የምንመለስ መሆኑንና ነገር ግን ውጊያው የሰሜን ወሎ አጠቃላይ ወረዳዎችን ከአገዛዙ ጦር ሙሉ በሙሉ ለማጽዳት ከፍተኛ የሆነ ዝግጅት ሲያረጉ ሰንብተው ጥቃት መሰንዘራቸውን ነው መረጃዎችን እየደረሱን ያሉት። የመከላከያ ሰራዊቱም እንዲሁ ለመከላከል ሙከራ አድርጓል። በአንዳንድ ቦታዎች ላይ ገና ውጊያው ከመካሄዱ 1 ሰዓትና 30 ደቂቃ ባልሞላው ጊዜ ውስጥ ከተሞችን እየለቀቀ ለረጅም ጊዜ የቆየባቸው ምሽጎች እየለቀቀ ምሽጎች በፋኖ ኃይሎች ቁጥጥር ስር እየወደቁ በርካታ ተተኳሾች፣ ትልልቅ ከባድ መሳሪያዎችና የቡድን መሳሪያዎችን መማረክ መቻላቸውን ነው መረጃዎች አሁን ዘግይቶ የደረሰን ዜና የሚያመላክተው። እንግዲህ መረጃዎችን እየጠበቅን ነው። ከቀጠናው የፋኖ አመራሮች እንደገለጹት ከሆነ በየቦታው የሚደረጉ ውጊያዎችን ዝርዝር መረጃ ተጠናክረው የሚቀርቡበት ምናልባት ከጥቂት ሰዓታት በኋላ ሊሆን ይችላል። እሱን መጠበቅ ግድ የሚል ቢሆንም ዛሬ ያሉትን አንዳንድ ያውደ ውጊያ ውሎችን ስንመለከት ከትላንትናው የበለጠ ወታደራዊ ድል እንደተገኘ ነው መረዳት የሚቻለው። 500 በላይ የአብይ አህመድ ወታደሮች በቁጥጥር ስር ያሉበት በርካታ ተሽከርካሪዎች እንደዚሁም ሙጃ የተሰኘችው ቁልፍ ስትራቴጂክ ቦታ እንደሆነች ቀደም ሲል አንተ እንደገለጽከው በተለያዩ ጊዜ
በሚደረጉ ውጊያዎች እችን ከተማ የተቆጣጠረ ኃይል ድሎችን የማግኘት እድሉ ሰፊ እንደሚሆን ከዚህ ከተማ በመነሳት በአራቱም አቅጣጫ ያሉትን ቀጠናዎች በቀላሉ ለመያዝና ለመቆጣጠር የሚያስችል እንደሆነ ነው የሚነገረውና ሙጃን መቆጣጠር በራሱ እንደ ትልቅ ድል ሊታይ የሚችል ነው። ለማንኛውም በርካታ አካባቢዎችን ውጊያ እየተደረገ ያለው በአገዛዙ በኩል ከዚህ በኋላ ምን ሊያደርግ ይችላል? ሰሜን ወሎ ላይ ያለው አጠቃላይ ሁኔታ መልኩን እየቀየረ በአጠቃላይ ነገሮች እየተለዋወጡ እየመጡ ነው የምንሰማቸው መረጃዎች የሚያመለክቱት። መሳይ ትናንትና በሰሜን ወሎ በተደረገው ውጊያ ከ300 በላይ ሆነን ወደ ውጊያ ገብተን 2 ሰዎች ብቻ ነው በህይወት የተገኘ ነው። ሌላው ወይ ሙቷል ወይ ቆስሏል ወይ ገደል ገብቶ ሙቷል የሚል መረጃ በቪዲዮ ተለቋልኝ። አጠቃላይ ስርዓቱ ግማሽ ቀን ባልሞላ ጊዜ ውስጥ ይህን ያክል ቁጥር በየትኛው የውጊያ ቀጠና ተማርኮ ያውቃል? ምናልባት ከዚህ በፊት በደጋዳሞት ክረምት ላይ የዛሬ ዓመት ክረምት ላይ ደጋዳሞት ፈረሴትን ለመቆጣጠር እንቅስቃሴ ያደረገው የመከላከያ 2 ክፍለ ጦሮች 31ኛና 57ኛ ክፍለ ጦር ወደ ደጋዳሞት ፈረሴት እንቅስቃሴ ሲያደርጉ ከተማዋ ከመድረሳቸው በፊት የፋኖ ኃይሎች አጥቅተው ሙሉ በሙሉ መደምሰሳቸውና አብዛኛው ቁጥር መማረኩ ይታወቃል። ከዛ ቀጥሎ ለመጀመሪያ ጊዜ ግማሽ ቀን ባልሞላ ጊዜ ውስጥ 500ና ከዛ በላይ የመከላከያ ሰራዊት መማረክ ማለት እንግዲህ ከዚህ ውስጥ ወታደራዊ አዛዦች አሉ፣ ኮሎኔሎች ይኖራሉ፣ ሻለቆች ይኖራሉ፣ የጋንታ መሪዎች ይኖራሉ፣ በአጠቃላይ የሬዲዮ መኮንኖች ይኖራሉ። ስርዓቱ በዛ አካባቢ የነበረው የማዘዣ ጣቢያ ተመቶ በፋኖ ቁጥጥር ስር ገባ ማለት የአካባቢ ሙሉ በሙሉ ሰራዊቱ ፈርሷል ማለት ነው። ከእዝ ጠገገት ወይም ከኮማንዲንግ ሲስተም ወጥቶ ባገኘበት ጫካ ራሱን ለማደር እየተንቀሳቀሰ ነው ማለት ነው። ይሄ የሚጠቁመው መሳይ የወረዳ አመራሮቹ ከእዝ ተጠገገታቸው ከመከላከያ ሽፋን እየሰጠ እንዳቆያቸውና አሁን መከላከያው እንደማያድናቸው ሲያውቁ ወደ ጎራባች ወረዳዎች መኪና ይዘው ሊያመልጡ ሲሉ መመታታቸው ራሱ እንግዲህ እኔን ይቀጣ ብለው ሌሎች ወረዳዎች ትምርት ወስደው ከዚህ መታቀብ እንዳለባቸው ነው በዚህ አጋጣሚ መግለጽ የምፈልገው። በአጠቃላይ ግን ስርዓቱ በሰሜን ወሎ ብቻ አይደለም ይሁን ስርዓቱ እየፈረሰ ከመሆኑ በተጨማሪ የፋኖ ኃይሎች ውጊያ በሚያደርጉበት አካባቢ የሚገዳደራቸው ኃይል እንደሌለና ሰራዊቱ ፊትለፊት ሞራል ኑሮት የፋኖ ኃይሎችን ለመንታትም ይሁን ለመከላከል አቅመቢስ የሆነ ስርዓት እንደሆነና ምናልባትም ጀንበር እያዘቀዘቀች እንደሆነ ነው ማየት የሚቻለው። እንግዲህ በየትኛውም የውጊያ ቀጠና ከ500 በላይ የመከላከያ ሰራዊት እጅ የሰጠ ኃይል ከእንግዲህ በኋላ በየትኛው ሞራሉ ነው ቆሞ እኔ መንግስት ነኝ ይህን አካባቢ ከፋኖ ኃይሎች አጸዳለሁ ውበታለሁ እያለ ሚዘፍን ጀነራል ከእንግዲህ በኋላ ይኖራል የሚል እምነት አይኖረኝም መሳይ። እንግዲህ እንዲህ አይነት ወታደራዊ ድል በጣም ወሳኝ እንደሆነ ይታወቃል። ሁሉ ጊዜ እንደሚባለው ቀድሞ መንግስት ከትግራይ ወጣበት የሽሬ እንደስላሴው ህዋት ያደረሰው ጥቃትና ኪሳራ እንደዚሁም በሻቢያ ኃይሎች በአፋበት የተፈጸመው እንደዚህ ወታደራዊ ጥቃት የቀድሞ ሰራዊቱን አካባቢዎቹን ለቆ እንዲወጣና አጠቃላይም የጦርነቱ ቅርጽ እንዲቀየር ያደረገ እንደነበረ ይታወሳል። ያን አይነት ወታደራዊ ድል ፋኖች ማስመዝገብ ቢችሉ አገዛዙ ሙሉ በሙሉ ከክልሉ የመውጣት ግዴታ ይመጣበት ነበር የሚሉ መረጃዎችም አስተያየቶችም ሲሰጡ ነበር። ይሄ አሁን የምናየው እነዚህ አይነት ወታደራዊ ድሎች የተደገሙበት እንደሆነ ነው። እንግዲህ ምን ማለት እንደሚቻል ከአገዛዙ በኩል የሰማነው ነገር የለም። ምን ይያሉም እንዳለም በጉዳዩ ላይ የሚያስተባብሉት ሐሰት ነው ብለው የሚገልጹት አይደለም። በቪዲዮ ጭምር ተጠናቅሮ እየወጣ ያለ መረጃ ስለሆነ ከጊዜ በኋላ ምን ልናይ እንችላለን? የአብይ አህመድ ሰራዊት ተጨማሪ ኃይሉን ወደ ሰሜን ወሎ አምጥቶ ዳግም እልቂት በሰራዊቱ ላይ እንዲከሰት ያደርጋል ወይስ በሰሜን ወሎ የተደረገው በሌላ አካባቢ እንዳይደገምበት ሰራዊቱን ለማውጣት ይገደዳል ማለት ነው? ስርዓቱ እኮ ልብም ጀሮም አይን የሌለው ስርዓት ነው። የሞተ ያለው የደሃ ልጅ ነው። የደሃ ልጅን ደግሞ ወደ ግንባር እየወሰደ እያስፈጀ መሆኑን በትናንትናው ዕለት በሚዲያ ቀርበው በቪዲዮ ቀርበው የተናገሩት ኃይሎች ይኸው ከእናንተ እጅ በሰላም ተርፈን መግባታችን ለእናቶቻችን በሚዲያ ቀርበን እናቶቻችን በህይወት እንዳይሆን በማድረጋቸው እውነት ለፋኖ ከፍተኛ ክብርና ምስጋና አለን ብለው የተናገሩ ምናልባትም የ16 የ17 እና የ18 ዓመት እድሜ ያላቸው ወጣቶች መሳሪያ ተሸክመው ወደ ውጊያ ቀጠና አይደለም ወታደራዊ ስልጠና ባግባው ያልወሰዱ ወታደሮች እንደሆኑ እኮ በሚዲያ ላይ ራሳቸው እየተናገሩ ነው ያሉት። ይሄ ስርዓት አይኑን ጨፍኖ ወደፊት የሚሮጥ ወይንም አይኑን ገልጦ ወደ ኋላ የሚሮጥ በጣም የተገለባበጠበት ስርዓት በመሆኑ ህዝብ ተነስቶ ባንድ ላይ ውረድ ብሎ ልክ እንደ ፈርዖኑ ንጉስ አለቅም ብሎ ተገዶ እንደለቀቀው ዛሬም ተገዶ ካልሆነ በስተቀር አሁንም በርካታ በማሰልጠኛ ላይ አንድ ወር ከ15 ቀን እየሰለጠነ የሚወጣ የደሃ ልጅ አለ። እሱን ወደፊት እያስገባ ለማስፈጀት ወደ ኋላ የማይል ስርዓት በመሆኑ እሱ እየተቆጣጠረው የሚመጣው እየጠበበ ይመጣል። የፋኖ ኃይሎች ደግሞ የማጥቂያ
ቦታቸው እየሰፋ ትልልቅ ምሽጎችን እየደረመሱ ትልልቅ ከተሞችን እያያዙ የሚመጡበት ጊዜ በጣም እየቀረበ እየመጣ እንደሆነና በተለይ ወልዲያ ላይ ከተማዋን አካባቢ ላይ ከፍተኛ ውጊያ እየተደረገ እንደሆነ ነው መረጃዎች የደረሱኝ። ወደ ማታ አካባቢ ወደ ምሽት አካባቢ ትናንትና ምሽት አካባቢ ወደ ወልዲያ ዙሪያ አካባቢ ከፍተኛ ውጊያ እየተደረገ እንደሆነ ይታወቃል። ወልዲያን መቆጣጠር የሚችሉ ከሆነና አሁን ሙጃ ከተማን ከተቆጣጠሩ በኋላ ወደ ጋሸና ሄደው ጋሸናን ከተቆጣጠሩ በኋላ ደቡብ ጎንደርን ከሰሜን ጎንደር ደቡብ ጎንደርን ከሰሜን ወሎ ሰሜን ወሎን ከደቡብ ወሎ አጠቃላይ ምዕራብ ወሎንም የሚቆራርጥና መንግስት እንደ መንግስትነት ቆሞ ሎጂስቲክስ ሬሽን ወታደራዊ እንቅስቃሴ ሊያደርግበት የሚችሉትን ዋና ስትራቴጂክና ጠቀሜታ ያላቸውን ቦታዎች የሚነጠቅ መሆኑና አጠቃላይ ቦታው እየጠበበበትና በሞራልም እየከሰረ እየመጣ እንደሆነ ነው ማየት የሚቻለው። እሱ ግን አይኑን የጨፈነ ስርዓት ስለሆነ ወደ ኋላ አይልም። ነገር ግን እነሱ ወደፊት አስገድደው እየገፉት እንደሆነ ነው ማየት የቻልኩት። መሳይ እንግዲህ የዛሬውን ድሎች በተመለከተ በአሃዝ አጠቃላይ መረጃውን ለመስጠት የፋኖ አመራሮች እንደጨረሱ እንደሚሰጡን ገልጸዋል። ያንን እየጠበቅን እንገኛለን። እንዳለቀ የዛሬውን አጠቃላይ መረጃ ለተመልካቾች የምናቀርብ እንደሚሆን ከወዲሁ ለመግለጽ እንወዳለን። በጣም ነው ማመሰግነው። እኔም አመሰግናለሁ።